ዛዘስከ መድኃኒት ወላ ያቆም መድኃኒትን አዘዝክ በከነወጎሙ ለኩሎሙ ጸረነ በላችን የቆሙትን ባንተ እንወጋቸዋለን። ይህንን ቤተክርስቲያን እንዴት ታከብረዋለች? ህይወቷ ነው መስቀል። ቅድስት ቤተክርስቲያን መስቀልን በዚህ ባህል ለክብር ካከበረችው ክርስቲያኖች እንዴት እናክብረው? ጎጠኞች ሆነን እርስ በርሳችን በወንዝ በጎጥ ተከፋፍለን አንተ ገሊላ አንቺ ገሊላሽ በቋንቋችን ተለያይተን ዛሬ እኮ መስቀል ነው ብለን መስቀልን ብናከብር የመስቀሉ በዓል ክብሩ አልገባም። የመስቀል በዓል ነው ብሎ ሰክሮ ተዘርሮ የሚያድር አለ። አሁን መስቀሉን እየቀበረው ነው፣ በላዩ ላይ ጥራጊ እየጣለበት ነው። ከፍጡራን መካከል ሰይጣን ሁለቱን ይጠላል፣ አጥብቆ ይጠላቸዋል። ወለዩ ቅድመ መስቀል ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ ተምሮ ሚዲያ ነው። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። የመስቀልን በዓል ምክንያት በማድረግ አንዳንድ ጥያቄዎችን እያነሳን እንወያያለን። ለዚህም ጥያቄ መልስ እንዲሰጡልን አባ ፍቅረ ማርያም መኩሪያ ማህበረ ቅዱሳን ስብከተ ወንጌል አገልግሎት የሚሰጡ መምህር ናቸው። እዚህ ተገኝተዋል። እንኳን ደህና መጡ አባታችን። እንኳን ደህና ቆያችሁ። እንኳን አደረሰዎት። እንኳን አብሮ አደረሰን። መልካም። እሺ፣ ወደ ጥያቄዎቻችን ስንገባ የመጀመሪያ ጥያቄ ያደረግነው መስቀል በብሉይ ኪዳንና በሐዲስ ኪዳን እንዴት ምሳሌነቱ ምንድነው የሚለውን እናነሳለን። በዛው አያይዘን ደግሞ የሰው ልጅ ለሰው ልጅ የሰጠው ድህነት መስቀል ምንድነው የሚለውን እናንሳ። በጣም ጥሩ። ቅዱስ መስቀል እንድንግዳ ደራሽ እንደወፍ ዘራሽ በሐዲስ ኪዳን መድኃኒት ሆኖ የተገለጠ አይደለም። ምሳሌ ተመስሎለታል፣ ትንቢት ተነግሮለታል። ምሳሌ ደግሞ ግልጽ ሆኖ በሐዲስ ኪዳን አማናዊ ሆኖ መፈጸሙን ያሳያል። በተለይ እንግዲህ መስቀል ይታወቃል ማለት አምላካችን እግዚአብሔር ሲፈጥር ቅዱሳን መላእክትንና ሰውን በመስቀል ቅርጽ ነው የሰራው። ሰውም እጁ በተዘረጋ ጊዜ መስቀል ይመስላል፣ ቅዱሳን መላእክት ክንፋቸው በተዘረጋ ጊዜ መስቀል ይሰራሉ። ስለዚህ መስቀል ይታወቃል ማለት ነው። በብሉይ ኪዳን ደግሞ የበለጠ የመስቀል ስራ ተገልጦ የታየበት ምሳሌ ኦሪት ዘጸአት ምዕራፍ 14 ላይ የእስራኤል ዘሥጋ ታሪክ ሁላችንም የምናውቀው ነው። ለ430 ዘመን በፈርዖን በጽኑ አገዛዝ በግብጽ በነበሩ ጊዜ እግዚአብሔር መከራቸውን ተመልክቶ ሙሴን አዳኝ መድኃኒት አድርጎ ልኮት ነበር። በዚያ በግብጽ 10 ታላላቅ መቅሰፍቶችን አምጥቶ እግዚአብሔር አምላክ በድንቅ አጠራሩ በድንቅ ስራው በተለይ በፋሲካው በግ ደም ካወጣቸው በኋላ እስራኤል ወደ ከነዓን ወደ ሀገራቸው ሲጓዙ እግዚአብሔር ፈርዖንን አነሳሳው። እስራኤል እንዳይገዙልኝ ለምንድን ነው የለቀኳቸው ብሎ መታ ነጋሪት ከተት ሰራዊት ብሎ ሰራዊቱን አስከትቶ እስራኤልን ተከተላቸው። እስራኤል ደግሞ ተጉዘው ከኤርትራ ባህር ዳር ደርሰው አይናቸውን ወደ ኋላ አንስተው ሲመለከቱ ፈርዖንና ሰራዊቱ በፈጣን ሰረገላ እየተከተሏቸው፣ ከፊት ለፊታቸው ደግሞ የኤርትራ ባህር ከአፍ እስከ ገደፉ ድረስ ሞልቷል፣ መንቀሳቀስ አይቻልም። በጣም ደንግጠው በሙሴ ላይ ጮሁ። እዚያ ባሮቻቸው ሆነን ብንኖር በተሻለን ነበር፣ እዚህ በምድረ በዳ ልታስፈጀን ነው አሉት። ሙሴ ወደ እግዚአብሔር ሲያመለክት በእጅህ ያለችውን በትር አንሳና ባህሩን ምታው ይከፈልልሃል አለው። ቅዱስ ሙሴም በእምነት በትሩን አንስቶ ባህሩን መታው። የኤርትራ ባህር ከሁለት ከሶስት ተከፈለ። እስራኤል በደረቅ ተሻገሩ። እስራኤል ፈጽመው ሲወጡ ግብፃውያን ደግሞ ፈጽመው እስራኤልን ተከትለው ሲገቡ እንደገና ሙሴ በበትሩ ባህሩን መታው፣ ወደ ፈሳሽነቱ ተመለሰ። ፈርዖንና ሰራዊቱ በኤርትራ ባህር ወድቀዋል፣ ተሰጥመው ቀርተዋል። ይሄ ለቅዱስ መስቀል ምሳሌ ነው። የሙሴ በትር የመስቀል ምሳሌ ናት። እስራኤል ዘሥጋ እስራኤል ዘነፍስ የምእመናን ምሳሌ ናቸው። ፈርዖንና ሰራዊቱ የአጋንንት የሊቃነ አጋንንት የሰራዊት አጋንንት ምሳሌ ናቸው። የኤርትራ ባህር የሲኦል ምሳሌ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በ30 ዘመኑ ተጠምቆ ዙሮ አስተምሮ በመልዕልተ መስቀል ተሰቅሎ ጠላታችን ዲያብሎስን ድል እንደነሳልን በመስቀሉ ትርክዛነት አዳምንና ልጆቹን
ከሲኦል ባህር ከፍሎ አሻግሮ ርስቱን መንግስቱን እንዳወረሳቸው እስራኤል የኤርትራን ባህር ተሻግረው ከነዓንን እንደወረሱ በምድረ በዳ እንዳልቀሩ ወይንም የኤርትራ ባህር አስጥሞ እንዳላስቀራቸው አዳምንና ልጆቹንም የሲኦልን ባህር ከፍሎ በመስቀሉ ትርክዛነት ገነት መንግስተ ሰማያትን እንደሚያወርሳቸው ምሳሌ ነው ማለት ነው። ሌላው ደግሞ የበለጠ ለዚህ ቀረብ የሚል ምሳሌ ደግሞ እስራኤል በምድረ በዳ ሲጓዙ አማሌቃውያን ተነሱባቸው ማለት ሊያጠፋቸው ጦርነት ገጠሟቸው። ከዚያ ሙሴ ኢያሱን ሂድና እነሱን ተዋጋቸው አለ። እሱ ደግሞ የእግዚአብሔርን በትር የእግዚአብሔር በትር የሚላት በእጁ ያለች ተአምራት የተደረገባት ባህር የከፈለባት በትሩ ናት። እቺ መስቀል ምሳሌ ናት ብለናል። የእግዚአብሔርን በትር ይዞ ወደ ተራራው ጫፍ ወጣ። አሮንና ሆር አብረውት ነበሩ ይላል። ሙሴ እጁን በዘረጋ ጊዜ እጁን ሲዘረጋ ምን ይመስላል? መስቀል ይመስላል። እጁን በዘረጋ ጊዜ እስራኤል ከኢያሱ ጋር ሆነው ያሸንፉ ነበር። ሙሴ ክቡደ መዝራይት ነው። እጆቹ ከባድ ስለነበሩ እጆቹን ደክሞት ዝሎ እጁን ሲሰበስብ እስራኤል ድል ይነሱ ነበር። ከዚያ አሮንና ሆር በግራና በቀኝ ሆነው የሙሴን እጆች እስከ ማታ ድረስ ተዘርግተው እንዲሉ ደገፉት ይላል። እጆቹ በመስቀል ምልክት በተዘረጉ ጊዜ በእጁ ያለ በትሩም በተዘረጋ ጊዜ እስራኤላውያን አሸነፉ። ለኢያሱ ንገር ይሏል። በኋላ ድል ከተነሱ በኋላ ለኢያሱ ፈጽሞ ከምድር ገጽ አጥፍቻቸዋለሁ፣ ይሄንን ማድረጌ ለኢያሱ ንገር ይሏል ቅዱስ ሙሴ። ስለዚህ በእጁ ያለች በትሩ የመስቀል ምሳሌ ናት። የበለጠ ደግሞ እጆቹ ሲዘረጉ የሙሴ እጆች በተዘረጉ ጊዜ ፍጹም መስቀልን ሆኗል። የእስራኤላውያን ጠላቶች የነበሩ አማሌቃውያን የአጋንንት ምሳሌ ናቸው። በምን ድል ተነሱ? እጅ በተዘረጋ ጊዜ። በምን ምልክት? በመስቀል ምልክት። ስለዚህ ቅዱስ መስቀል በአባቶቻችን በአበው ዘመን በእንዲህ ያለ ምሳሌ ሲገለጥ ነበር። ኋላም በኦሪት ዘኍልቍ በምዕራፍ 21 ላይ እስራኤል እንግዲህ መቼም ጥጋብ ከባድ ነገር፣ እስራኤል ጠገቡ። እግዚአብሔር ከላይ ከደመና መና እያወረደ ይመግባቸዋል፣ ከአለት ላይ ውሃ እያፈለቀ ያጠጣቸዋል። ስለዚህ እግዚአብሔርን በልባቸው አሙት ይላል። ሰው ሰውን ተደብቆ ቢያማው ምናልባት ላያውቅ ይችላል። ሐሜት ኃጢአት ነው። ሐሜት ኃጢአት ነው። ማማት የሚገባ ስራ ሆኖ አይደለም። ግን አላዋቂ ስለሆነ ሰው ቢታማ ላያውቅ ይችላል። እግዚአብሔርን ያሙት። አሁን ይሄ እግዚአብሔር ከዚህ ሰማዩ ዝቅ ምድሩ ብቅ ካለ ቦታ ላይ የጠዋቱን ውርጭ እያረጋ መና መገብኳችሁ ይለናል እንጂ ይሄን በበረሃው ማድረግ ይችላል ብለው እግዚአብሔርን አሙት ይላል። እግዚአብሔርም አዘነ ስላላመኑት። አሁን በጥበባቸው አይደለም ፈርዖንንና ሰራዊቱን የጣሉት። በእግዚአብሔር ቸርነት፣ በቅዱስ ሙሴ ጸሎት፣ በቅዱስ ሚካኤል መሪነት፣ በአባቶቻቸው ኪዳን በእጁ ባለች በትሩ ነው የታምራት የተደረገላቸው። በምድረ በዳም እርሻ አልነበራቸውም፣ ዘር አልዘሩም፣ ተክል አልተከሉም። 40 ዘመን ሙሉ የመገባቸው የነበረ እግዚአብሔር አሁን ይችላልን ብለው እግዚአብሔርን አሙት ይላል። እግዚአብሔርም አዘነባቸው፣ ተቆጣ። ስለዚህ ወደ ውስጠኛው በረሃ ወደ ቆላው ወደ ዮሳፍጥ በረሃ ወደ ውስጠኛው ቆላው ወሰዳቸው ቅዱስ ሙሴ። እግዚአብሔር ይችላል፣ የሚሳነው ነገር የለም። ያንንም ያደረገ የማይሳነው ስለሆነ ነው። ይሄንንም ቢያደርግ አይሳነው። ስለዚህ ወደ ውስጠኛው በረሃ ያንን በረሃ እንዳያቋርጡት ለነሱ አስቦላቸው ነው። ያ በረሃ የእባብ መናኸሪያ ስለሆነ ህዝቡን ሲጠብቃቸው ነው። እነሱ ግን አላወቁ። ጥጋባቸው ለሞት አሳልፎ ሰጣቸው። ስለዚህም በምድረ በዳ ያንኑ ቸርነቱን አደረገ፣ አልከለከላቸው። መናውን ከደመና ወረደላቸው፣ ውሃውን ከአለት ላይ አፈለቀላቸው። እግዚአብሔርን ግን ተፈታትነውታልና ይችላልን ብለው አምተውታልና ገና ጎርሰውት በአፋቸው ሳለ ሳይወርድ ወደታች 2 መንታ ምላስ ያለው እባብ ነዘር እባብ የሚባል እየተነሳ የበረሃ እባብ ይነድፋቸው ጀመረ። ከዚያ ወደ ልባቸው ተመልሰው ወደ ልቡ የሚመለሰው በመከራ ነው። ሳይሰበር ቢመለስ እግዚአብሔር ይወዳል። ሳንሰበር ብንመለስ ለእግዚአብሔር ብንገዛ በንስሐ በቅድስና ሕይወት ብንመላለስ እግዚአብሔር ይወዳል። ደግሞ ልባችንን ካጸናን ሰብሮ ይመልሳል እግዚአብሔር አባት ስለሆነ። ስለዚህ ሲሰብራቸው ወደሱ ተመለሱ። ወደሱ ተመልሰው ወደ ሙሴ ከኛ ኃጢአት በደል ከእግዚአብሔር ምሕረት ቸርነት አይታጣምና አማልደን አሉት። ቅዱስ ሙሴ ህዝቡን ይቅር እንዲል ወደ እግዚአብሔር ለመነ። እግዚአብሔርም ልመናውን ሰምቶ በዓላማ ላይ ዓላማ ማለት የመስቀል ምልክት ያለው ነው። የናስ እባብ ከተቀጠቀጠ ጥሩ ናስ
የናስ እባብ ሰርተህ በዓላማ ላይ ስቀል። በተመሳቀለ ጎዳና ማለት ሰው ሁሉ ሊያየው በሚችለው በአራት መንታ መንገድ ላይ ስቀለው። ድምፁን ሰምቶ መልኩን አይቶ የሚድን አለ። ደዌ የጸናበት ደግሞ ድምፁን ብቻ ሰምቶ ይዳን አለና እግዚአብሔር ቅዱስ ሙሴን አዘዘው። ቅዱስ ሙሴም እንደታዘዘው አደረገ። በዓላማ ላይ የናሱን እባብ ሰርቶ ሰቀለ። ከዚያ መልኩን አይተው ድምፁን ሰምተው የዳኑ አሉ። ደግሞ ድምፁን ብቻ እየሰሙ በእግዚአብሔር ቸርነት ተደርጎላቸው የዳኑ አሉ። ይሄ ምሳሌ ነው። ለስም አጠራሩ ክብር ምስጋና ስግደት ይግባውና የባሕርይ አምላክ ኢየሱስ ክርስቶስም በሥጋ ማርያም ተገልጦ ሲያስተምር በተለይ ለወዳጁ ለኒቆዲሞስ በመንፈቀ ሌሊት መጥቶ ትምህርት ይማር ለነበረው ለኒቆዲሞስ ከዚህ ጋር ራሱን አነጻጽሮ ነግሮታል። ድህነት በሱ ሞት እንደሚፈጸም ሙሴ በዓላማ ላይ የናስ እባብ እንደሰቀለ የሰው ልጅ ክርስቶስም ስለ ሰው ልጆች ድህነት በመስቀል ይሰቀላል ብሎ ያ ምሳሌ አማናዊ ሆኖ በሱ እንደሚፈጸም ለወዳጁ ለኒቆዲሞስ ተርጉሞ ነግሮታል። ዓላማው የመስቀል ምሳሌ ነው። የናሱ እባብ የክርስቶስ ምሳሌ ነው። እስራኤል ዘሥጋ የእስራኤል ዘነፍስ የምዕመናን የአዳምና የልጆቹ ምሳሌ። ነዘር እባብ መንታ ምላስ ያለው እባብ የዲያብሎስ ምሳሌ ነው። እባብ በመርዙ እንዲጎዳ ዲያብሎስ በግብሩ ይጎዳል። ስለዚህ እየነደፈ ሰኮና ልቦናቸውን እየነደፈ የሰው ልጆችን 5500 ዘመን ወደ ሲኦል የሚያወርድበት ስልጣን ነበር። የናሱን እባብ ተመልክተው ድምፁን ሰምተው የዳኑ አሉ። የባሕርይ አምላክ ኢየሱስ ክርስቶስ በሥጋ ማርያም በተገለጠ ጊዜ ያደረገውን ተአምራት ያስተማረውን ትምህርት ሰምተው አምነው የዳኑ አሉ። 120 ቤተሰብ ለዚህ ምስክር ናቸው። 12ቱ ደቀ መዛሙርት፣ 36ቱ ቅዱሳት አንስት፣ 2ቱ አርድእት። ከዚያም በእነሱ ትምህርት ያመኑት ሲያስተምር ሰምተው በሚደረገው ተአምራት የዳኑት ድምፁን ሰምተው ሲያስተምርም ተአምራት ሲያደርግም ተመልክተው የዳኑት ምሳሌ። ደግሞ ድምፁን ብቻ እየሰሙ ይዳኑ፣ ድህነቱም ይቆም አይደለም። የሐዋርያትን ስብከት ከሐዋርያት ቀጥሎ ያስተማሩ የሐዋርያን አበውን ትምህርት ከዚያም የሊቃውንቱን ትምህርት እስከዛሬም ድረስ የሚያስተምሩ የመምህራንን ትምህርት አምነው በእርሱ የባሕርይ አምላክነት ሕይወትነት መድኃኒትነት አምነው መስቀሉን ጥግ አድርገው የሚድኑ ምዕመናን ምሳሌ። ስለዚህ መስቀል በዚህ ጊዜ የተገለጠ ነበር ማለት ነው። አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለሙን መውደዱን የገለጠው በመስቀል ሞት ነው። መስቀል ድህነታችን የተፈጸመበት ነው። ስለዚህ እስራኤል በምድረ በዳ የተደረገላቸው ይሄ ተአምራት የመስቀል ምሳሌ ነበር። ምሳሌው ይቀድማል። ትንቢት ተነግሮለታል ለቅዱስ መስቀል። ቅዱስ ዳዊት በመዝሙር 43 ቁጥር በቅንፍ 44 ቁጥር 4 እስከ 6 ዘአዘዝከ መድኃኒት ለያዕቆብ አንተ ለያዕቆብ መድኃኒትን አዘዝክ ይላል። ያዕቆብ ለጊዜው የእስራኤል አባት ነው። ስሙ ተለውጧል። ያዕቆብ እግዚአብሔር ለውጦለታል ስሙ ነው። ዘፍጥረት ምዕራፍ 32 ላይ ታገለ ይላል። ሌሊት ሲታገል አደረ። ሊነጋ ነውና ልቀቀኝ አለው። ካልባረከኝ አልለቅህም ማለት። እንደባረከ ስምህ ማን ይባላል? እኔ ስሜ ያዕቆብ ነው፣ ከዚህ በኋላ ስምህ እስራኤል ይባላል ብሎ ያዕቆብ የሚለውን እስራኤል ብሎ ለውጦታል። ቅዱስ ዳዊት ቀጥታ ያዕቆብ ብሎ ነው ያሰ ያዕቆብ ባለ ጊዜ እስራኤል ማለት ነው። እስራኤል ባለ ጊዜም ያዕቆብ ማለት አባታቸው ግንዱ መሰረቱ ስለሆነ ዘአዘዝከ መድኃኒት ለያዕቆብ መድኃኒትን አዘዝክ ብከ ነወጎሙ ለኩሎሙ ጸርነ በላያችን የቆሙትን በአንተ እንወጋቸዋለን። መስቀሉን ነው መውጊያ የሚለው። ቅዱስ መስቀሉ መውጊያ ነው። በላያችን የቆሙ እነማን ናቸው? ርኩሳን መናፍስት አጋንንት ናቸው። የሰው ልጅን እንደ ሰም አቅልጠው እንደ ገል ቀጥቅጠው በእጃቸው ጨብጠው በእግራቸው ረግጠው ይገዙ ነበር። በላያችን የቆሙትን በአንተ እንወጋቸዋለን። መስቀሉ የሱ ስለሆነ በመስቀሉ ነው። በስምከ ነሐስሮሙ ለእለ ቆሙ ለአሌነ በስምህም በመስቀል ምልክት ስመ ሥላሴ ጠርተን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ስመ ሥላሴ ጠርተን በላያችን የሆኑትን እናዋርዳቸዋለን። አጋንንትን የምናዋርድበት ኃይል እንደሚሆን ስለ መስቀሉ ቅዱስ ዳዊት በመንፈስ ቅዱስ ተገልጦለት የተናገረው። እንዲህ ብቻም ደግሞ ብሎ አያቆም። መዝሙር 59 በቅንፍ 60 ቁጥር 4 እና 5 ላይ ወወሀብኩሙ ትእምርተ ለእለ ይፈርሁከ አንተን ለሚፈሩህ ለምትወዳቸው ምልክት ሰጥሃቸው። ምንድነው ምልክቱ? ከመያምስጡም ገጸ ቅስት ከቀስት ፊት እንዲያመልጡ ይላል።
ቀስተኛው ጦረኛው ዲያብሎስ ነው። ከሱ ፊት እንዲያመልጡ ምን ሰጣቸው? ምልክት። ምልክቱ ምንድነው? መስቀል የምናማትብበት፣ ዲያብሎስን ድል የምንነሳበት፣ መንፈስ ቅዱስን ከኛ ጋር የምናኖርበት፣ ርኩሳን መናፍስትን ፍትወታት እኩያትን የምንቃወምበትን መስቀል ሰጥ። ይሄንን ደግሞ ለምትወዳቸው ለጊዜው ለእስራኤል ዘሥጋ አስቀድመን ባነሳነው ታሪክ ለፍጻሜው ለእስራኤል ዘነፍስ ለምእመናን ያዕቆባውያን እኛ ነን፣ እስራኤላውያን እኛ ነን። የክርስቶስን የባህሪ አምላክነት የተቀበል በያዕቆብ ቤት ይነግሳል ብሏታል ቅዱስ ገብርኤል ለእመቤታችን በብስራቱ። በያዕቆብ ቤት ለዘላለሙ ነግሶ ይኖራል። ዋለው ማህለክት ለመንግስቱ፣ ለመንግስቱ ፍጻሜ የለውም። በብስራተ መልአክ የተነገረው ያዕቆብ የተባሉ ያዕቆባውያን አይሁድ አይደሉም። እነሱ አሁንም አላመኑት። በያዕቆብ አንጻር ያዕቆባውያን የተባለ በእኛ ነግሶ የሚኖር ክርስቶስ ተብሎ ክርስቲያን ያሰኘን እኛ ነን። ስለዚህ ስለሚወደን መድኃኔዓለም ኢየሱስ ክርስቶስ አምላካችን ለድኅነታችን የሚሆን መስቀሉን ሰጥቶናል። ጠላታችን ዲያብሎስን የምናዋርድበት፣ እኛ ራሳችንን የምንጠብቅበት መሳሪያ ማለት ነው። ይሄ እንዲሆን ምሳሌ ተመስሎለታል፣ ትንቢት ተነግሮለታል። ድኅነታችን በዚህ ተፈጽሞልናል። ስምከ ይትቀደስ ስምከ በኃይለ መስቀል። በጣም መልካም መምህር። ስለዚህ አሁን እንደ አነሳ ነው በጣም ብዙ ምሳሌ ተነግሮለት ብዙ ትንቢት ተነግሮለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ተሰቅሎ ያዳነን። ስለዚህም ይህንን ቤተክርስቲያን እንዴት ታከብረዋለች? መስቀል የቤተክርስቲያን ሕይወቷ ከአይሁድ ቤተ ምኩራብ፣ ከመናፍቃን አዳራሽ፣ ከአሕዛብ መስጊድ ቤተክርስቲያንን የተለየ የሚያደርጋት መስቀሏ። መስቀል ተተክሎ ጉልላቱ ላይ መስቀል ተተክሎ ስናይ ቤተክርስቲያን እንደሆነ እናምናለን። ክርስቶስን አንግሰዋለች ቤተክርስቲያን። እሱ የንግስና ዙፋኑ መስቀል። የዮሐንስና የያዕቆብ እናት በማቴዎስ ወንጌል በምዕራፍ 20 ላይ ጌታ ወደ ኢየሩሳሌም ይወጣል መባልን ሰምታ እየሰገደች እባክህ አንዱን በቀኝ አንዱን በግራ ልጆችን ሹምልኝ አለች። የምትለምኑትን አታውቁ። አሁን እኔ የምጠመቀውን ጥምቀት ትጠመቃላችሁ፣ የምጠጣውን ጽዋ ትጠጣላችሁ አላቸው። አዎ አሉ። እውነት ነው፣ ጥምቀቴን ትጠመቃላችሁ፣ ጽዋዬንም ትጠጣላችሁ። ግን በግራና በቀኝ መቀመጥ ግን ለተፈቀደላቸው። አሁን ይሄንን ለምን አነሳ ነው? ኢየሩሳሌም ሲወጣ ይነግሳል መባልን የሰማችው ንግስና በዚህ ዓለም እንዳሉ ነገስታት ዙፋን የሚዘጋጅለት መስሏት ነው። ማርያም ባውፍልያ የቅዱስ ያዕቆብና የቅዱስ ዮሐንስ እናታቸው። ኢየሩሳሌም ማለት ሀገረ ሰላም ነው። ሀገረ ሰላም ኢየሩሳሌም መስቀሉ ነው። ጌታ በመስቀሉ ሰላምን አድርጓል። ስለዚህ የንግስና ዙፋኑ መስቀሉ ነው። ቤተክርስቲያኑን የተዋት የመሰረታትን በመስቀሉ እና በመስቀሉ እንድትታጠር እንድትጠበቅ በሸንጎ ፊት ተጸፋህላት ይላል ቅዱስ ዮሐንስ አፈወርቅ። በሸንጎ ፊት ተጸፋህላት። ቅዱስ ያሬድም በዚህ በሰርክ ጸሎቱ ላይ በመስቀል እንድትታጠር ኃይል እንድታገኝ በሸንጎ ፊት ተጸፋህላት፣ ምራቅ ተተፋብህ ይለዋል ክርስቶስ። ስለዚህ እሱ ራሱን በመስቀል አዋርዶ እስከዚህ ድረስ እንደወደዳት ያወቀች ቅድስት ቤተክርስቲያን መስቀሉን ጉልላቷ ላይ አድርጋ ዙፋኑን እየሰበከች በዚያ ለኔ ስጋዬን ቆርሷል፣ ደሜን አፍሷል፣ በስጋው መስዋዕትነት በደሙ ፈሳሽነት ተወዳጅቶኛል ብላ ተመሰክረለታለች። ይሄ ብቻ አይደለም፣ ልብሷ መስቀል የታተመበት ነው። ነዋይ ቅዱሳቷ በሙሉ ማጌጫቸው መስቀል ነው። ምዕመናን ልጆቿ እንኳን ሳይቀር በመስቀል ምልክት የታተመነን። ወንዶች በ40 ቀን ሴቶች በ80 ቀን ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ከቅድስት ቤተክርስቲያን በጥምቀት ስንወለድ በጸሎት ውሃ ወደ ማይገቦነት ከተለወጠ በኋላ ስንጠመቅ 36 ቦታ ካህኑ በመስቀል ምልክት ነው በሜሮን የሚያትም። ከመስቀል ነው ልጆቿን የወለደችው። ከጎኑ የፈሰሰ ደምና ውሃ የተገኘው በመስቀል። ስለዚህ ልጆቿን በጥምቀት ስትወልድ የምታትመው በመስቀል። ልጆቿ መስቀልን ሕይወታቸው አድርገው ነው የሚወለዱላት። መስቀል እንዲህ አሸብርቀን በዓል እንደምናከብርለት ብቻ መከራ የምንቀበልበት ነው። ስለዚህ መከራ ለመቀበል አንገታቸውን ለስለት ጀርባቸውን ለግርፋት ሰውነታቸውን ለእሳት መቃጠል አሳልፈው ሲሰጡ የማይሳሱት
ኦርቶዶክሳውያን ክርስቲያኖች ስለ ሃይማኖታቸው መጀመሪያም የምትወላቸው በመስቀል ስለሆነ ነው ቤተክርስቲያን። ከዚያ ደግሞ ወደ ውስጥ ስንገባ ለአገልግሎት መስቀል የማትጠቀምበት ቦታ የለም። ለምሳሌ ከአገልግሎት ሁሉ የሚከብረው የተለየ አገልግሎት ህብስቱ ተለውጦ ሥጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደመ ወልደ እግዚአብሔር የሚሆንበት ቅዳሴያችን 42 ቡራኬ አለ። የውስጥ የአፋ የሚባል ቡራኬ አለ። ያ ሁሉ የሚከወነው በመስቀል ምልክት። በመስቀል ትባርካለች፣ በመስቀል ሰማዩን ትባርካለች፣ ነፋሱን እንዲባርክ፣ ነፋሱ ለሰው ልጆች ድህነት እንዲሆን ምድሩን ትባርካለች። የተተከለው አዝርዕቱ የተዘራው አዝርዕቱ የተተከለው እጽዋቱ ለሰው ልጆች ህይወት መድኃኒት እንዲሆን አንቅዕተ ማያቱ እንዲባረኩ ይህንን ሁሉ በመስቀል ነው የምትባርከው። ስለዚህ ህይወቷ ነው። ከመስቀል የተለየ ህይወት የላትም ቤተክርስቲያን። ታከብረዋለች፣ ታገናዋለች። ሁልጊዜ ለመስቀል ልክ ለእመቤታችን መስተብቁ ምስጋና እንዳለ ለመስቀል ምስጋና አለ። ይሄ ቅዱስ መስቀል የክርስቶስ ደም እንደፈሰሰበት በዚህ የቅዱስ መስቀል እንድንሰግድለት የጸጋ ስግደት በርግጥ ቅዱስ ዳዊትም ተናግሮታል። ወነሰግድ ውስተ መካነ ሀበ ቆመ እግረ እግዚእነ ብሎ እግሮቹ በሚቆሙበት ስፍራ ሁሉ እንሰግዳለን። መዝሙረ ዳዊት መዝሙር 131 ቁጥር 6 እና 7 እግሮቹ በሚቆሙበት ስፍራ እንሰግዳለን ካለ ቅዱስ መስቀል 3 ሰዓት ሙሉ የክርስቶስ አካሉ ቀኙ፣ ግራው፣ እጆቹ፣ እግሮቹ ተቸንክረውበት ሳዶር፣ አላዶር፣ ዳና፣ ሌራዶራስ በተባሉ ችንካሮች ተቸንክረውበት ዙፋኑ ሆኖ የክርስቶስ አካሉ ከእመቤታችን ቀጥሎ ዙፋን የሆነው ቅዱስ መስቀል ነው። ለቅዱስ መስቀሉ ስግደት እንሰግዳለን። አዘዙነ መምህራነ ወንጌል አባቶቻችን በወንጌል አዘዙን። ምን ብለው? ንስግድ ለመስቀል ወለ ማርያም ድንግል፣ ለመስቀል እንድንሰግድ ለማርያምም እንድንሰግድ። ለማርያም ለምንድን ነው የምንሰግደው? እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ተስቶ እርሷን ምክንያት አድርጎ መድኃኒት ስለሆነ የመድኃኒታችን መገኛ ስለሆነች ለእመቤታችን እንሰግዳለን። ለመስቀሉስ መለኮት በተዋህደው ስጋ ደሙን ስላንጠበጠበበት በደመ መለኮት ስለተቀደሰ ስለዚህ እንሰግዳለን። ሁለቱ ደግሞ ዕረባን ናቸው። ድንግል ማርያምና መስቀል ተተካክለዋል፣ በክብር ተካክለዋል። እመቤታችን ጌታን በመውደድ ዙፋኑ በመሆኗ፣ ቅዱስ መስቀል ደግሞ በቀራንዮ መስቀል ለድኅነታችን በተሰቀለ ዙፋን ሆኖ ተካክለዋል። ስለዚህ ለእነዚህ ፍጡራን የጸጋ ስግደት ይገባቸዋል ትላለች ቤተክርስቲያን። ትሰግድለታለች፣ ትሳለመዋለች፣ ታድንበታለች። በደዌ ዳኛ በአልጋ ቁራኛ የተያዙ በተለይ ርኩሳን መናፍስት አጋንንት አድረውባቸው የሚያሰቃያቸው ወገኖቻችን ወደ ቤተክርስቲያን ሲመጡ በመስቀል ነው የምትፈውሳቸው። ከመስቀሉ የተገኘውን ስጋውንና ደሙን እየሰጠች ነው ምዕመናን የምታሳድገው ልጆቿ። ዝንቱ መስቀል ህብስተ ሕይወት አፍረየ አውሃዘ ለነ ደመ ወማይ ይላል ቅዱስ ያሬድ። በእውነት ይሄ ቅዱስ መስቀል ሕይወት አስገኘልን፣ ሕይወት አፈራልን። ምንድነው ሕይወቱ? ሕይወታችን ምንድነው? የምንቀበለው ዕለት ዕለት የሚሰዋው የክርስቶስ ቅዱስ ስጋና ክቡር ደሙ። ስለዚህ መስቀሉንማ ምን ተናግራ አትጨርሰውም። የመስቀሉን ነገር ወር በገባ በ10 መስቀለ ኢየሱስ ብላ መስቀሉን ታስባለች። ሁል ጊዜ የምትባርክበትን የምትቀድስበትን ምስጋና ለመጀመር ስመ ሥላሴ ተጥራ ኃይል የምታደርግበት ቅዱስ መስቀሉን ወር ለይታ ጽላት ቀርጻ ቤተክርስቲያን አንጻ ድርሳን ጽፋ ወር በገባ በ10 የመስቀሉን ክብር በብላት በስፋት ትናገርበታል። ሕይወቷ ነው መስቀል። ስምከ ይትቀደስ ስምከ መልካም አባታችን ካነሱት አይቀር ቅድስት ቤተክርስቲያን መስቀልን በዚህ ባህለ ክብር ካከበረችው ክርስቲያኖች እንዴት እናክብረው? አሁን እንግዲህ ዛሬ የምናከብረው ይሄ ቅዱስ በዓል ቅዱስ መስቀል በክፎች አይሁድ በምቀኝነት ተቀብሮ ከኖረ ከ300 ዘመን በኋላ በቅድስት እሌኒ አማካኝነት ከተቆፈረበት የወጣበት ነው። ያው ታሪኩ እንደምናውቀው ማለት ነው። መስቀልን የምናከብረው መስከረም 17 ዝም ብለን አይደለም። መስቀል ብለን ስናከብር ቅዱስ መስቀሉ ጌታ ያደርገው የነበረውን ገቢረ ተአምራቱ መንከራቱ ደሙ ስለፈሰሰበት ኃይል እንድናደርግበት መስቀሉን ስለሰጠን አይሁድ እሱን ገድለን በመስቀል ሞት አዋረደን መስሏቸው ነው። እሱን ገድለን ቀበርን አረፍን ስንል ደግሞ እንዴት ከመስቀሉ እንዲህ አይነት ተአምራት ይደረጋል ብለው በምቀኝነት የጌታችንን መስቀል
በግራና በቀኝ ተሰቅለው የነበሩት የወንበዴዎችንም መስቀል ወስደው ከጎልጎታ መቃብር ቆፍረው ቀበሩት። ከዚያ በአዋጅ አይሁድ ያን ጊዜ ባለስልጣን ስለነበሩ በአዋጅ ጥራጊያቸውን እዚያ ቦታ እንዲደፉ አደረጉ። 300 ዘመን መስቀሉ ምንም በምድር ልብ ውስጥ ቢኖርም ከሐዋርያትም ቀጥሎ የተነሱ ምዕመናን ልብ ውስጥ ግን መስቀሉ ነበር፣ አልተቀበረም። አይሁድ የቀበሩ መስሏቸው ነበር፣ መስቀሉ ግን አልተቀበረም። ከዚያ ይሄ ዘመነ ሰማዕታት የመከራው ዘመን ሲያልፍ እግዚአብሔር ቆስጠንጢኖስን አስነሳ። ንግስት እሌኒ ስዕለት ነበራት። ልጇ ንጉስ ቢሆን የተቀበረውን መስቀል ለማውጣት እግዚአብሔር ረዳት። ልጇ ነገሰ። እሱ በነገሰ ጊዜ አብያተ ጣዖታት ይዘጉ፣ አብያተ ክርስቲያናት ይከፈቱ የሚል አዋጅ ታወጀ። ይህን አዋጅ ተከትሎ ንግስት እሌኒ ወደ ኢየሩሳሌም መታ የጌታን መስቀል ፍለጋ ደጅ ጸናች። በተጠየቃቸው ክፎች አይሁድ አንዱ ለአንዱ መስቀል የተቀበረበትን ቢያውቁም ሊነግሯት ግን አልፈቀዱ። ስለዚህ ሽማግሌዎቻቸውን ሰበሰበችና ጨው የበዛበት ምግብ አብልታ ውሃ እንዲጠሙ አስጨነቀቻቸው። ውሃ ተጠምተውም በፍጹም ይህን ምስጢራቸውን ሊያወጡ አልቻሉም። ስታስገርፋቸው ግን የተቀበረበትን ቦታ ከነኚህ ከሶስት ተራሮች በአንዱ ሳይሆን አይቀርም አሏት። ምን ላድርግ ስትል አንድ ኪራኮስ የሚባል ሽማግሌ ደመራ ስደምረሽ ዕጣን ጨምሪና ምልክት ታገኛለሽ አላት። ደመራ ስደምራ ብዙ ዕጣን ጨመረች። ዕጣኑ ወደ ሰማይ እየወጣ መስቀል ወዳለበት ይሰግድ ነበር። ወሀብክሙ ትምህርተ እዚህ ላይ ይሰራል። እንግዲህ ተመልከቱ። በሚወዱ አንተን ለሚፈሩ ለሚያመልኩ ምልክት ሰጣቸው። ንግስት እሌኒ እግዚአብሔርን የምትወድ ናት፣ እግዚአብሔርን የምትፈራ ናት። መስቀሉን ፈልጋ በሄደች ጊዜ ምልክት ተሰጣት ማለት ነው። ከዚያ መስከረም 17 ቀን በዚህ ምልክት ቁፋሮ አስጀመረች። መጋቢት 10 ቀን መስቀሉ ከተቀበረበት ወጣ። መስቀሉ ከተቀበረበት ሲወጣ የቀደመውን ታምራት እንዲያደርግ ሽታ ደግሞ ክፎች አይሁድ እንዲህ እንደሚደረግ ያውቁ ስለነበረ ሶስቱን መስቀል አንድ ላይ ነው የቀበሩት። የትኛው ነው የጌታ መስቀል? ስጋው የተቆረሰበት ደግሞ የፈሰሰበት ኃይል የሚያደርገው መስቀል የትኛው ነው ብላ ድሮ ያደርግ የነበረውን ታምራት አሁንም ማድረግ አይሳኑም ከዘመን ብዛት ብላ አመነችና መጀመሪያ ያገኘችውን መስቀል ወስዳ ከድዌ ላይ ያስቀመጠችው፣ አልፈወሰም። ሁለተኛውን ያገኘችውን መስቀል አኖረችው፣ አሁንም ፈውስ አልሰጠም። ሶስተኛውን መስቀል ባኖረችው ግን የጌታ መስቀል ስለነበረ ድዌ ፈወሰ፣ ለምውት አስነሳ። ወዲያውኑ ከዚያ ከመስቀሉ ብርሃን ወጥቶ የሚያንጸባርቅ ሆነ። ደስ አላት። ቤተ መቅደስ አነጸችለት። ከዚያ መስቀሉ ቁፋሮ ደመራው በተደመረበት ዕለት መስከረም 16 ቀን ቅዳሴ ቤቱ ሆነ ይላል የቅዱስ መስቀሉ። ሌሎችም አብያተ ክርስቲያናት በኢየሩሳሌም የታነጹት አሁንም ዘመን ድረስ የደረሱት ማለት ነው። እንግዲህ አሁን ይሄንን ታሪክ ብለን ረድኤት በረከት የምናገኝበት እውነተኛውን የመስቀሉን ታሪክ ከመስቀሉ በረከት የምናገኝበትን በዓል ሰርታል ቤተክርስቲያን ስናከብረው መስቀል ማለት ምን ማለት ነው? መስቀል ድህነት ነው። መስቀል ፍቅር የተገለጠበት ነው። መስቀል ይቅርታ ነው። ጌታ በመስቀል ተሰቅሎ ሳለ በመስቀሉ ዙሪያ የነበሩትን የበደሉትን፣ የገረፉትን፣ የገፈፉትን፣ ምራቅ የተፉበትን፣ የሾህ ዘውድ ያቀዳጁትን፣ በችንካር የቸነከሩትን፣ ልብሱን የገፈፉትን የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅርታ አድርጓል። ስለዚህ መስቀል ይቅርታ ነው ማለት ነው። መስቀል ፍቅር ነው። መስቀል በንስሐ የሚመለሱበት ፍቅር የሚገለጥ ነው። ያ በቀኝ የተሰቀለው ወንበዴ በመስቀል የተደረገውን ታምራት አይቶ ነው ያመነው። አምኖ ይቅር በለኝ ብሎ ያችን ደቂቃ በንስሐ ተዘጋጅቶባት ድህነት አግኝቶ፣ ስለዚህ መስቀል ድህነት ነው፣ ይቅርታ የሚገኝበት ነው። መስቀል የጸብ ግድግዳ የፈረሰበት ነው። መለያየት ፈርሶ ወደ አንድነት የመጣንበት ሰውና እግዚአብሔር፣ ሰውና መላእክት፣ ህዝብና አሕዛብ፣ ህዝብ በግዘት አሕዛብ በቆላፋነት ተለያይተው ይኖሩበት፣ ነፍስና ስጋ ተጣልተው ይኖሩበት። ይሄ ሁሉ የታረቀው በመስቀል። ይሄ መስቀሉን በዓል ስናከብር በልባችን ቂም በቀል ይዘን የምናከብር ከሆነ ዘረኞች ሆነን የምናከብረው የመስቀሉ ነገር አልገባም። ከገሌ ጋራ ተጣልተን ታረቁ ስንባል አንታረቅም። ከሷ ጋር ከምታረቅ ወደ ሲኦል ልውረድ፣ ከሱ ጋር ከምታረቅ እግዚአብሔር አይማረኝ ብለን ዛሬ እኮ መስቀል ነው ብለን ጻዕዳ ለብሰን መስቀሉን በዓል ብናከብር አልገባን። ጎጠኞች ሆነን እርስ በርሳችን በወንዝ በጎጥ ተከፋፍለን አንተ ገሌ ነህ አንቺ ገሌ ነሽ በቋንቋችን ተለያይተን ዛሬ እኮ መስቀል ነው ብለን መስቀልን ብናከብር የመስቀሉ በዓል ክብሩ አልገባን።
ምክንያቱም መስቀል መለያየት የጠፋበት ሰውና መላእክት ሕዝብና አሕዛብ ነፍስና ስጋ አንድ ሰባቱ መስተጻረራን የሆኑ ነገሮች አንድ የሆኑበት ነው በመስቀል። ይሄ ሳይገባን መስቀሉን ብናከብር የመስቀሉ ክብር በረከቱን ረድኤቱን ከኛ ጋር አይሆን። በእውነት መስቀሉ ከተቆፈረበት ነው የወጣው። ከተቆፈረበት የወጣበትን በዓል ነው የምናከብረው። እኛም ልቦና ውስጥ በኃጢአት በበደል ምክንያት ቀብረን የነበረውን ቅድስና በንስሐ ማውጣት ይጠበቅብናል። መስቀሉን ስናከብር የመስቀል በዓል ነው ብሎ ሰክሮ ተዘርሮ የሚያድር አለ። አሁንም መስቀሉን እየቀበረው ነው፣ በላዩ ላይ ጥራጊ እየጣለበት ነው። ምክንያቱም መስቀል ቅድስና ነው። መስቀል መንፈስ ይምላባችሁ እንጂ በወይን ጠጅ አትስከሩ ያለውን የሐዋርያውን መልእክት የምንፈጽምበት ነው። መስቀል ተዘርሮ ማደር መንግስተ ሰማያትን እንደማያወርስ የሰማን እኛ መስቀሉን አክበርን ብለን ተዘርረን የምናድር ከሆነ የመስቀሉ ክብር አልገባንም ማለት ነው። አሁንም በመስቀሉ ላይ ጥራጊ እየደፋንበት ነው። ሆዴ ሙላ ደረቴ ቅላ ብለን ያገኘውን ለራሳችን ብቻ የምንል ከሆነ መስቀል ፍቅር የተገለጠበት ነው። ስለዚህ የመስቀሉ ነገር አልገባንም። በዓል ስናከብር እርስ በርሳችን በፍቅር በስምምነት ጥላቻን አርቀን ከገቢረ ኃጢአት ወደ ጽድቅ ከርኩሰት ወደ ቅድስና ከክፋት ወደ በጎነት ተመልሰን በላያችን በውስጣችን ያለውን ምክንያቱም አስቀድመን በመግቢያችን ላይ እንደተናገረ እኛ ራሳችን እጃችንን ስንዘረጋ መስቀል ነን። ስለዚህ እኛ ራሳችን መስቀል መሆናችንን አስበን ሰውነታችንን እንድናከብረው ከዝሙት እንድንርቅ ውሳጣ ሕይወታችንን እንድንቀድሰው ከመስቀል የተገኘውን ስጋውን ደሙን እንድንቀበል በንስሐ በፍቅር በጾም በጸሎት በቅድስና ሕይወት እንድንመላለስ ያስፈልጋል። ይሄ ነው የመስቀሉ ክብር እንጂ ተሰብስቦ መብላት መጠጣት ይሄ ለመስቀሉ ያለንን ክብር መግለጫ እንጂ መስቀሉን ማክበራችን አይደለም። የበለጠ ክብሩ የሚገለጠው ግን በእኛ ሕይወት ስለሆነ መስቀል ስምከ ይትቀደስ ስምከ መልካም መምህር፣ ጥያቄዎቻችን በዚህ ፈጽመናል። ግን በመጨረሻም የቀረ ሀሳብ ካለ እንዲሁም ደግሞ በዓል እያከበርን ስለሆነ የእንኳን አደረሳችሁ መልእክት ያስተላልፉልን። አባ ጊዮርጊስ ዘጋስጫ አርጋኖን በተባለ ድርሰቱ በዕለተ ሰሉስ በሚጸለየው ጸሎቱ የተናገሩ አንድ ነገር አለ። ለዚህ ለጥያቄያችንም ማሰሪያ እንዲሆን ጻድቁ ምን ብሏል? ከፍጡራን መካከል ሰይጣን ሁለቱን ይጠላል፣ አጥብቆ ይጠላቸዋል። አሁንም ልብ በሉ፣ ይሄንን ሚዲያ የምትከታተሉ ምእመናን በእውነት ሰይጣን የሚጠላቸውን ካወቅን መድኃኒቶቻችን ናቸው ማለት ነው። ምክንያቱም ሰይጣን ወደኛ እንዳይቀርብ ስራውን እንዳይሰራ በእኛ ሕይወት ማምለጫ መዳኛ መንገዳችን ናቸው ማለት ነው። ከፍጡራን መካከል የሚጠላቸው ሁለት ነገሮች ናቸው። አንደኛ ድንግል ማርያምን ይጠላል። እመቤታችንን በፍጹም አይወድም። ሁል ጊዜ እሷን ሲያይ ይበሳጫል። ስሟ የሚጠራበት ስዕሏ ባለበት ጽላቷ በተቀረጸበት ምእመናን ማርያም ማርያም የሚሉትን ሲሰማ ሁል ጊዜ ጥርሱን ያፋጫል፣ አይኑን ያጉረጠርጣል። ዮሐንስ በራእዩም ተናግሮታል። ዮሐንስ ራእይ ምዕራፍ 12 ላይ ዘንዶም በሴቲቱ ተበሳጨ፣ ከዘሯ የቀሩትን ሊበላ በአሸዋ ላይ ቆመ ይላል። ዮሐንስ ራእይ ምዕራፍ 12 ቁጥር 13 ጀምሮ ስንመለከት ስለዚህ ድንግል ማርያምን ይጠላል። አንቺ ከተወለደች ጀምሮ እረፍት አላገኘም ይላታል አባ ጊዮርጊስ። እመቤታችን ከተወለደች ጊዜ ጀምሮ እረፍት አላገኘም። እሱ በሴት ድል የሚነሳ አልመሰለውም ነበር። ምክንያቱም በቃ ሴትን አጥቅቶ ጨርሷል። በአንተና በሴቱ በዘርና በዘሩ መካከል ጠላትነት ይሆናል፣ የሴቲቱ ዘር ራስን ይቀጠቅጣል ሲባል ይጠብቅ የነበረው ሴቲቱ ታዋርደኛለች ብሎ አልነበረም። ድንግል ማርያም ታዋርደው አልመሰለው። ገና የሚወለድ ወንድ ነው የሚጠብቀው። ስለዚህ እሷ ከተወለደች ጀምሮ እረፍት አላገኘም። በተጸነሰች ጊዜ በተደረገው ታምራት አሳዷታል። ያው ነገረ ማርያም እናውቃለን ሁላችንም። የተወለደችው በስደት ሊባኖስ የሚባለው ተራራ። ከዚያም ጌታን በድንግልና ጸንሳ በድንግልና ወልዳ ለዓለም ሁሉ ድነት አድርጋ ስትሰጥ እሱ ያልኖረውን ኑሮ በዚህ ዓለም ኑራ በማሳየቷ እሱ በቅድስናው ዓለም እየኖረ ሕሊናውን አልጠበቀም። አምላክነት ተመኝቶ ተዋርዷል። ኃጢአት በነገሰበት ዓለም እየኖረች ሕሊናዋን ጠብቃ በሐሳብሽ ድንግል ነሽ አለ እና እናመሰግናት።
እሱ ያልደረሰበትን ደርሳ በመገኘቷ እመቤታችንን ይጠራል። ስለዚህ ድንግል ማርያምን ጥግ ማድረግ ያስፈልጋል። ምናምን ሁል ጊዜ ሰአሊ ለነ ቅድስት ብለን ውዳሴ ማርያም ሳንደግም ጸሎተ ማርያም ሳንደግም ለምንም አይነት ተግባር እንዳንሰማራ። ምክንያቱም ሰይጣን እመቤታችንን ስለሚጠላ ከድንግል ማርያም ደግሞ ቀጥሎ የሚጠላው መስቀሉ ነው። መስቀል አይወድም። መስቀሉን ሲያይ ሁል ጊዜ መዋረዱ መሸነፉ ትዝ ይለው። ምክንያቱም የተዋረደው በመስቀል ፈጽሞ የተቀጠቀጠው በመስቀል ከመንገዳችን ጠርቆ በትእዛዛት የተጻፈውን የሕጉን ትእዛዝ ሽሮ አዞ ያስጻፈውን የዕዳ ደብዳቤያችንን አንደኛውን በዮርዳኖስ አንደኛውን በሲኦል ቀብሮት ነበር። በዮርዳኖስ የተጣለውን ሲጠመቅ እንደ ሰውነቱ ተረገጡ እንደ አምላክነቱ አቅልጦ አጠፋልን። በሲኦል የተጣለውን ደግሞ ያጠፋልን በመስቀል ተሰቅሎ በሞተ ጊዜ። ስለዚህ የመጨረሻ ሽንፈቱ ቅዱስ መስቀል። ስለዚህ ሰይጣን መስቀል አይወድም ይላል አባ ጊዮርጊስ። ምዕመናን ሁል ጊዜ መስቀሉን ጥግ ማድረግ ያስፈልጋቸዋል። በመስቀል ማማተብ ህሊናችን ወዳልሆነ መንገድ እንዲሄድብን ሲገፋን ወደ ዝሙት፣ ወደ ርኩሰት፣ ወደ ክፋት፣ ወደ ሰውን ወደ መሳደብ፣ ኃጢአት ወደ ማሰብ፣ ወደ መስረቅ፣ ወደ መሳደብ ሲነዳን በስመ አብ ወወልድ ወመንፈስ ቅዱስ ሁል ጊዜ ማማተብ ይገባል። ያን ጊዜ ሰይጣን ፈጽሞ ከኛ ይርቃል። ኃይለ እግዚአብሔር ከኛ ጋር ይሆናል። ኃይል የምናገኝበት መስቀል ከኛ ጋር ስላለ ማለት ነው። እዚህ ላይ አንድ የገዳማውያን ታሪክ አለ። ምናልባት እንደው እንዳላበዛባችሁ እንጂ ይሄ ሁለት ገዳማውያን መናንያን በገዳም ሲኖሩ ከነሱ በገድል የሚበልጠውን ሙሴ ጸሊም የተባለውን ቅዱስ ለማየት ይመኙ ነበር። ሁል ጊዜ ታምኔታቸው እንደው ይሄንን ቅዱስ ባየነው ይሄንን ቅዱስ ባገኘነው ሲሉ ሰይጣን መነጋገራቸውን ማሰባቸውን ሰምቶ ቀጥታ እሱን መስሎ ወደ ባታቸው ሄደ። እጅ ጸፋ፣ ከፈቱለት፣ ገባ። ማን አሉት? እናንተ የምትመኙኝ እኔ ሙሴ ጸሊም ነኝ አባታችን ብለው እጅ ነሱት። ለምን መጣህ? ለምን ፈለጋችሁ? እንደው ገድልህን አንተም የተጋድለውን ተጋድሎ ሰምተን አንተን መምሰል ፈልገን። በጣም ጥሩ እንግዲህ አሁንስ እኔን መምሰል ከፈለጋችሁ እኔ እንዴት እንደምጋደል የምጋደለውን ኑሮ ለማሳያችሁ ወደ በዓቴ ወስጃችሁ ነው። ስለዚህ ተከተሉኝ። ማስጠንቀቂያ አላቸው። እኔ እንግዲህ ከእናንተ እንደምበልጥ ታውቃላችሁ። አሁን ከዚህ ስንመጣ ጸሎት አያስፈልግም። እኔ ስለእናንተም ስለኔም ጸሎት አድርሼ ነው የመጣሁት አላቸው። ምክንያቱም ሰይጣን ጸሎት አይወድ። ሁለተኛ ማስጠንቀቂያ ማማተብ አይገባም። ምክንያቱም እኔ እያለሁ እናንተ ስታማትቡ አሁንም የኔን ቅድስና ጸጋ መናቅ ነው አላቸው። እነኚህ ሁለት ማስጠንቀቂያዎች ይዞ ከነገራቸው በኋላ በሉ እንሂድ አላቸው። ተከትለው ወጡ። ባታቸውን ለቀው ወጥተው ጥቂት እንደተጓዙ ገደሉን ትልቅ ባህር አስመስሎ አሳያቸው። ይህንን ባህር እንዴት አድርገን እንሻገራለን? ቆይ ጠብቁ አላቸው። የብርሃን መርከብ ከሩቅ እነሱ ወዳሉበት ስትመጣ አሳያቸው። የብርሃን መርከብ ለኛ የተዘጋጀች ናት። ይህንን ባህር በዚህ መርከብ እንሻገርና ወደ በዓቴ ወስጄ እንዴት እንደምጋደል አሳያቸው፣ አስተምራቸዋለሁ። ሲያደንቁ የብርሃን መርከብ ወደ እነሱ መጣች። ከዚያ ሰይጣን ቀደምና መርከብ ውስጥ ገባ። ሰይጣንን ተከትሎ አንደኛው መነኩሴ ተከትሎት ገባ። ሁለተኛው መነኩሴ ግን ከቤቱ ሲወጣ አለመጸለዩ አለማማተቡ ቅር ብሎት ነበርና ደግሞ አሁንስ ቢሆን ባህር አቋርጬ ሲሄድ እንዴት አላማተብም ብሎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በትምህርተ መስቀል በስመ ሥላሴ ሲያማትብ ሰይጣን ከነምትሃቱ እንደ ሰም ቀልጦ እንደ ገልቅ ተቀጥቅጦ እንደ ጢስ ተንደሙ በኖ ሲጠፋ ሲበተን ያ በብርሃን መርከብ ተሳፍሮ የነበረው መነኩሴ ተሰባብሮ ወድቆ ላይለቀም በዚያው ገደል ውስጥ ወድቆ ሞተ። ይሄንን የተመለከተ ይሄ መነኩስ ወደ በዓቱ ተመልሶ ዘመኑን ሁሉ በመስቀል ምልክት እያማተበ አያችሁ። ሰይጣን የሚጠላው መስቀል ነው። የክርስቲያኖች ጋሻ ነው። የክርስቲያኖች ኃይል ነው። ስለዚህ ሁል ጊዜ በመስቀል ምልክት ማማተብ፣ ስንበላ ማዕዳችንን በመስቀል ምልክት መባረክን መዘንጋት የለብንም። አሁን አንዳንድ ወጣቶች ተሰብስቦ በሚበላበት ሰዓት ክርስትናቸውን መግለጥ ይፈራል። አማትቦ መብላት ለምን የሚፈሩት? ቄስ እንዳይባሉ ማለት ነው። ግን እኮ ምናልባት የምንበላው ውስጥ መርዝ ቢኖርበት መስቀሉ ኃይሉን ያሳጠዋል፣ ይባረክልናል። መርዝም እንኳን ባይኖርበት ጥቂቱ ብዙ ይሆንልናል። በመስቀል የምንበላ ይዋሃደናል፣ ይስማማናል። ቅዱስ ጊዮርጊስ ብዙ ታምራት አድርጎ
ለሞት ለመጨረሻ ሞት በቀረበ ጊዜ ያቀረቡለት መርዝ በጥብጠው ነበር ይላል። በመስቀል ምልክት ሲያማትብበት ያ መርዝ እንደ ወተት ሆነለት። ስለዚህ መስቀል መርዝ የሚያበርስ ነው ወይንም መርዝ የሚያጠፋ። ስንበላ፣ ስንጠጣ፣ ስንጓዝ ሁሉ መስቀል ከኛ ጋር እንዲኖር ያስፈልጋል። እነኚህን ሁለቱን ፍጡራን ስለሚጠላ በዚህ ዘመን ደግሞ በተለይ በዚህ በመከራ ዘመን ማምለጫ ቅዱስ መስቀልና ድንግል ማርያም ስለሆኑ እነሱን አጥብቆ መያዝ ያስፈልጋል። ስምከ ይትቀደስ ስምከ በኃይለ መስቀል። አባታችን በዓል እንደመሆኑ መጠን ቤተክርስቲያናችን ደግሞ የብዙ ዜማ ባለቤት ናት። እስቲ ስለ መስቀል አንድ ዜማ ይጋብዙልን። የቅዱስ መስቀል መስተብቁ ከሆነው መካከል ዲያቆኑ የሚለውንና ምዕመናን የሚሉትን ልሞክር። ጸልዩ ቅድመ መስቀል ኩልክሙ መሃይምናን እንዘ ትሕዝዎ በየማን ወትክህድዎ ለሰይጣን እስመ ተቀደሰ በደመ ክርስቶስ መድኅን ክቡር አንተ ንጉሠ ጸባኦት መስቀል ክቡር አንተ ዕፀ መስቀል ወክቡር ዘተቀደስከ በደመ መለኮት መድኅን። ትርጓሜው በመስቀል ፊት ምዕመናን ጸልዩ፣ በቀኝ እጃችሁም ያዙት፣ በክርስቶስ ደም የከበረ ነውና ሰይጣንንም ካዱት ይላል ዲያቆኑ። ምዕመናን ደግሞ የእጽዋት ሁሉ ንጉሥ ቅዱስ መስቀል በክርስቶስ ደም የከበርክ ነህ፣ በክርስቶስ ደም የተቀደስክ ነህ እያሉ ያመሰግኑታል። የድንግል ማርያም ጣዕሟ በአንደበታችን ፍቅሯ በልቦናችን ይደር። መድኃኔዓለም ኢየሱስ ክርስቶስ በመስቀል አጥርነት ይጠብቀን። ለመላው ሕዝበ ክርስቲያን ለኦርቶዶክስ ተዋሕዶ አማኞች በሙሉ በሀገር ውስጥም ከሀገር ውጭም ላሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። አምላካችን እግዚአብሔር በመስቀሉ አጥርነት ሀገራችንን ይጠብቅልን፣ ሕዝቦቿን አንድነት፣ ስምምነት ይስጠን። ኢትዮጵያን እግዚአብሔር አጥብቆ ስለሚወዳት የመስቀሉ መናገሻ ከተማውም አድርጓታል። የጌታችን መስቀል ቀኝ ክንዱ ያረፈበት በአባቶቻችን ትጋት በአፄ ዘርዓ ያዕቆብ ብርታት ከግብፅ ወደ ኢትዮጵያ መጥቶ የኢትዮጵያ ምድር ሶስት ዓመት ሙሉ ሲባርክ ኖሮ ማደሪያውን ደብረ ከርቤ ግሸን አድርጓል። ቤተክርስቲያን ኢትዮጵያ ተጠብቃ የምትኖረው በመስቀል ነው። አሁንም በመስቀሉ ሀገራችንን ይባርክልን። መለያየቱን፣ ጦርነቱን፣ ስደቱን፣ ረሃቡን፣ ቸነፈሩን ይህንን ሁሉ የመሳሰለውን ክፉ ነገር አምላካችን እግዚአብሔር በመስቀሉ የሚያሰራው ዲያብሎስ ስለሆነ በመስቀሉ ራሱን ቀጥቅጦ ከሀገራችን ከኢትዮጵያ ያስወግድልን። የዛሬ ብዙ ዓመት ጠብቁ ከመስቀሉ በዓል በሰላም ያደርሰን። እግዚአብሔር ይስጥልኝ። ስምከ ይትቀደስ ስምከ በኃይለ መስቀል። አሜን። መምህራችን እግዚአብሔር ያክብርልን። እጅግ በጣም እናመሰግናለን።
ምዕመናንም ብዙ እንደተማራችሁ እናምናለን። የነበረን መርሃ ግብር ይህን ይመስል ነበር። መልካም በዓል። ስምህ